ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስቱ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤኒን ፕሬዝዳንት ሮሙዋልድ ዋድጋኒ ጋር በሳውዲ አረቢያ ምህረት የተደረገላቸው 1971 ኢትዮጵያውያን እየተመለሱ መሆኑ ተገለጸ። በኦሮሚያ ክልል ባለፉት 5 ዓመታት የህዝብን መሠረታዊ ጥያቄዎች መፍታት ያስቻለ የልማት ሥራዎች መከናወናቸውን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤኒን ፕሬዝዳንት ሮሙዋልድ ዋድጋኒ ጋር ዛሬ ውይይት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ከቤኒን ፕሬዝዳንት ጋር በወል ጉዳዮች ዙሪያ መምከራቸውን ገልጸዋል። የሁለትዮሽ ግንኙነቱን ማጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለማድረግ በሚያስችሉ ዕድሎች ዙሪያ ፍሬያማ ውይይት ማድረጋቸውንም አመልክተዋል። ለጥልቅ አጋርነትና ለዘላቂ ወዳጅነት ያለንን የጋራ ቁርጠኝነት ይበልጥ ለማሳደግ ጽኑ ፍላጎት አለን ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት የቤኒን ሪፐብሊክ ፕሬዝዳንት ሮሙዋልድ ዋድጋኒ ወደ ምድረ ቀደምቷ ኢትዮጵያ እንኳን በደህና መጡ ብለዋል። በታላቅ የለውጥ ጉዞ ላይ በምትገኘው ኢትዮጵያ የሚኖራቸው ቆይታ ስኬታማ እንዲሆንም ተመኝተዋል። የፕሬዝዳንቱ ጉብኝት በሁለቱ ሀገራት መካከል ያለውን የቆየ ወዳጅነትና ትብብር ይበልጥ እንደሚያጠናክረው ይጠበቃል። ኢትዮጵያና ቤኒን ይፋዊ የዲፕሎማሲ ግንኙነት የጀመሩት እንደ አውሮፓውያን ዘመን አቆጣጠር በ1960ዎቹ መጀመሪያ ቤኒን ከቅኝ ግዛት ነፃነቷን ባወጀች ማግስት ነው። ሁለቱም ሀገራት በአፍሪካ ህብረትና በተባበሩት መንግስታት ድርጅት ውስጥ በጋራ ጥቅሞች፣ በአህጉራዊ ሰላምና ደህንነት ዙሪያ በቅርበት ይሰራሉ። 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ በመሆናቸው የኢትዮጵያ መንግስት ወደ ሀገራቸው በተከታታይ በረራዎች እየመለሰ እንደሚገኝ የውጭ ጉዳይ ሚኒስቴር ገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ጉዳይ የተመለከተ መግለጫ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ ውስጥ የሚገኙ የኢትዮጵያውያን ሁኔታ በተለይም ደግሞ የህግ ሂደትና የፍርድ ውሳኔ የተላለፈባቸውን ወገኖች በሚመለከቱ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራ እንደሚገኝ አስታውቀዋል። የኢትዮጵያ መንግስት በውጭ ሀገር ለሚኖሩ ዜጎቹ ደህንነት ጥበቃና የቆንስላ ድጋፍ ከፍተኛ ትኩረት ይሰጣል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ በሚገኙ ዜጎች ጉዳይም መንግስት በከፍተኛ አመራሩ በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይቶችን አድርገዋል። በተጨማሪም በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንስላ ጀነራል አማካኝነት በአስቸጋሪ ሁኔታ ውስጥ ለሚገኙ ኢትዮጵያውያን ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢው መፍትሄ እንዲፈለግላቸው ከሚመለከታቸው የሳዑዲ ባለስልጣናት ጋር ያለውን ውይይት አጠናክሮ ቀጥለዋል። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንስላ ጥረቶች በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል። እስካሁን ድረስ በአጠቃላይ 1971 ኢትዮጵያውያን የሳዑዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን የቻሉ ሲሆን የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ ይገኛልም ሲልም ጠቁመዋል። በኦሮሚያ ክልል ባለፉት 5 ዓመታት የህዝብን መሠረታዊ ጥያቄዎች መፍታት ያስቻሉ የልማት ሥራዎች መከናወናቸውን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። የኦሮሚያ ክልል የ2014 ዓ ም በጀት ዓመት የመንግስትና የፓርቲ ሥራ ዕቅድ አፈጻጸም ግምገማ በአዳማ ከተማ አባገዳ አዳራሽ እየተካሄደ ነው። በዚህ ወቅት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ባለፉት 5 ዓመታት በክልሉ ህዝብ ሲነሱ የነበሩ የልማት ጥያቄዎች በተጨባጭ ምላሽ አግኝተዋል ብለዋል። በተለይም በተጠናቀቀው በጀት ዓመት በሁሉም ዘርፎች ስኬታማ ውጤቶች መመዝገባቸውን ገልጸው በዚህ ሂደት አመራሩ የክልሉን ሰላም በማረጋገጥ ማህበራዊና ኢኮኖሚያዊ ልማቶች እንዲሳለጡ አድርገዋል ነው ያሉት። የመንግስትን በጀትና የህዝብን ተሳትፎ በማቀናጀት የህዝቡን የመልማት ጥያቄ ለመመለስ የተደረገው ርብርብ ውጤታማ እንደነበርም አንስተዋል። ይህም በመሆኑ የክልሉ አመራር የተገኙ ድሎችን አጠናክሮ ለማስቀጠል የሚያስችሉ ስልቶችን መፈተሽና የታዩ ክፍተቶችን በመለየት ለቀጣይ ስራዎች መዘጋጀት አለበትም ብለዋል። በቀጣዩ በጀት ዓመትም በክልሉ ካለው እምቅ አቅምና የልማት ፍላጎት ጋር የሚጣጣም የተለጠጠ እቅድ በማዘጋጀት ያሉትን አማራጮች አሟጦ መጠቀም እንደሚያስፈልግም ገልጸዋል። በተለይም የቤተሰብ ብልጽግናን ለማረጋገጥ በቁጠባ ላይ በትኩረት መስራት የሚገባ ሲሆን የኢንቨስትመንት ፍሰትን ለማሳለጥ በዞኖች በወረዳዎችና በከተሞች ያሉ ምቹ ሁኔታዎችን መፈተሽና ስራ ላይ ማዋል እንደሚገባም አስገንዝበዋል። በተጨማሪም ከቀበሌ ጀምሮ እስከ ክልል ያለው የአመራርነት አቅምና ብቃት በግምገማው በመፈተሽ በተገኙ ውስን ድሎች ሳይዘናጉ አሁንም በሙሉ አቅም መረባረብ ይገባል ብለዋል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ በበኩላቸው በበጀት ዓመቱ የፖለቲካ ማህበራዊና ኢኮኖሚያዊ ሪፎርሞችን ወደ ተግባር በመቀየር ረገድ ተስፋ ሰጪ ድሎች መመዝገባቸውንም ገልጸዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።